የምታዩት ነው። የሚገባበት ጉድጓድ አጣ። ወጥመድ ውስጥ ገብተዋል። እና የዛሬ ቪዲዮ ትላንት እንዳያችሁት አንድ ትልቅ እናትና አንድ ወንድ ልጅ የሉል ስታዲየም መጥተው የልጃችን ልጅ ወይም የእህቴ ልጅ አግተሃል፣ ከ3 ሰዎች አግተው ወስደሃል፣ የቪዲዮ ማስረጃ አለን፣ የፎቶ ማስረጃ አለን፣ ይሄ ፎቶ ላንተ ፎቶ ነው፣ ስለዚህ ልጃችን መልስልን እባክህ፣ አንተ ነው ያገትካት። የመስፍን ልጅ ናት። እናቷ ደግሞ ከሞተች 4 አመት ሆኗታል። እንደ ልጄ ነው ማየት እባክህ። በሷ የመጣ ባለቤቴ ታሞ ቤት ውስጥ ነው ያለው። በጣም ጭንቅ ነው ውስጥ ነው ያለው። ልጃችን ስጠን፣ ከመስፍን ያለህ ጉዳይ ራስህ ጨርስ፣ እሷን አታግታት ብለው ክስ እንደሚያሰጡበት እኮ ነው ማስጠንቀቂያ ያሰተውት የሄዱት የነበረው። ያው ጀግናችን እኮ ብቻ መስፍን ራሱ ብቻ ነው ብላተኛ፣ ሁሉ ነገር የሚያውቀው እሱ ነው። ወጥመድ ውስጥ መግባት የሚችለው እሱ ብቻ ይመስለዋል። እነዚህም ጀግኖች እኮ ብላተኛ ናቸው። በዛው ልክ ብዙ የሚወዳቸው ሰዎች ስላሉ ሰዎችም ደግሞ ሀሳብ ይሰጧቸዋል። ስለዚህ እሱ ደግሞ እንደተባለ ይሄ ነገር እውነት ነው ወይ ውሸት ነው ብሎ አጣርቶ ነበር። ሲያጣራ ውሸት እንደሆነ በምንም ነገር ያኔ አክስቱ እንደሆነ ነው የደረሰበት። ዛሬ ደግሞ የልጁ ቤተሰብ ቤት ጋር ሄዶ ነበር። ገዛ እህቱ ምንም ያክስቷ ልጅ እንደሌላት፣ ባሏ ከሞተ 6 አመት እንደሆነ፣ ልጅም እንዳልወለደች መሀል እንደሆነች ነው እያንዳንዱ ነገር የተናገረችው። ይሁን ወንድ ልጁ ከመስፍን ጋር አብሮ ስለሚሰራ ነው። ያው መስፍን ዙሪያ ያሉ በሙሉ እንዳለ ውሸታ፣ መጭበርባሪ፣ የሰውን ላብ የሚያምራቸው፣ የሰውን ብር የሚያምራቸው፣ በቃ ወንጀል እንጂ ሌላ ነገር መስራት የማይችሉ ሰዎች ናቸው። ግን እኒ ትልቅ እናት እንዴት በዚህ ልክ ውሸት ያወራሉ? ምለው በሴት ነው የተፈጠርከው፣ ሴት እናት አለች፣ ሴት እህት ልትኖር ትችላለህ፣ እባክህ በፈጣሪ ይዤሃለሁ፣ ልጄ ሊቀቀልኝ ብለው ነው የለመኑት የነበረው። እና እናት ባለውን ነገር ታስታርቃለች እንጂ ያለውን እውነት ይዛ ትወጣለች እንጂ ለልጅ እንዴት ውሸትን ታስተምራለች? እንዴት በዚህ ልክ ውሸት ታስተምራለች? ባይሆን እንኳን ልጅ ውሸት የሚሰራ ከሆነ ውሸት የሚቀጥፍ ከሆነ አይ ልጄ ተሳስተሃል፣ ይሄ ውሸት ነው፣ ይሄ ሰው የሚያስከፋ ነገር ነው፣ በመጀመሪያ ደረጃ ይሄ ፈጣሪ የሚያስከፋ ነገር ነው፣ ከዛ ሰው የሚያስከፋ ነገር ነው፣ ከዚህ ካለህበት ወጥመድ ውስጥ ውጣ፣ ይቅርብህ፣ ውሸት አታውራ ብሎ እናት መምከር ማስተማር አለባት እንጂ በዚህ ልክ ልጇን ደግፋ ልጇን አግዛ ውሸትን ማውራት፣ ሰውን በወንጀል መክሰስ፣ እከስሃለሁ፣ እስር ቤት እንቆማለን፣ ጣቢያ እንቆማለን። እንዴት እናት በዚህ ልክ እንዴት? ተው ኢትዮጵያ እናቶች፣ ትላልቅ አባቶች ሆነ ትላልቅ እናቶች ከሆነ እንደዚህ መጥፎ ነገር ግፍ ሲሰራ ጊዜ ለማስተካከል ለማረም ሞክሩ እንጂ እናንተም ከነሱ ጋር ተወዝፍቃችሁ ያልሆነ ነገር አትስሩ። ብር ጠፊ ነው። እውነት ይሻላል። ያው እሱ ለእውነት ስለቆመ እውነት ወጣ። እውነት እኮ መቼም ተደብቃ አትቀርም። ውሸት ናት እንጂ እውነት ተደብቃ አትቀርም። እንደታፈነች አትቀርም። የሆነ ቀን ትወጣለች። መስፍንም እኮ ጊዜው ነው እንጂ የሆነ ቀን ይገኛል። የሆነ ቀን የእጅ ያገኛል። እና እህቱ ያንዳንዱ ነገር ዝርዝር አድርጋ ነው የተናገረችው። ምንም ሚስጥር ሳታስቀር ምንም ነገር ያንዳንዱ ነገር ተናገረች። ከዛ ደውላ ቤት እንዲመጣ አደረገችው። መጣ። ለምን ተናገርሽ ብሎ እህቱ በጥፊ መታት። ብዙ ነገር አደረጋት። የነስራይንና ከነ ባልደረቦች ሲያይ ጊዜ ቤት ውስጥ በሩጫ ነው ያመለጠው። የነስራይን ሉል ሩጨኛ ነህ እንዴ? ማሻአላ ተባረካላ። እና በሩጫ ነው የያዙት። ያው ሉልም ከአንድ በኩል ባልደረቦቹም ከአንድ በኩል ወጣው ያዙት። ሊያምንም አልፈለገም ነበረ። መጨረሻ ላይ እነሱ ያው ጠባደል ቢያምራቸው፣ በመጨረሻ ግን ስራው በሙሉ ምን እንደሚሰራ አክስቱም እሱም በጡረታ ብር ስለምትኖር ለሱ ደግፋታል ብዬ አክስቴም እንዲህ ነገር በይ ብዬ ነው አክስቴን እኔ አስረድቻት መስፍን በነገረኝ ነው ለአክስቴም ነግሪያት ነው አክስቴን ይዤ አንተ ጋር የሄድኩት እንጂ ምንም እኛ የምናውቀው ነገር የለም። መስፍን ነው እንደዛ በልብሎ ያለኝ። በፊት ባለ ውለታዬ ነው። ሰው መቶኝ እሱ አሳከመኝ ምናምን ለውለታው ብዬ ነው ያደረኩት። ደግሞ ይሄን ያህል ወንጀል እንደሆነ እኔ ምንም የማውቀው ነገር የለም። ቀላል ነገር ነው። ብቻ ቢሮውን ሂደህ ወይ ደውለትና እንዲህ በለው ነው
ያለኝ እንጂ አክስቴ ይሄ ወንጀል ውስጥ እንድትገባ ያደረኳት እኔ ነኝ። እሷ ምንም አትፍረድባት። አይ በአክስቱ እኔ የምፈርድባቸው ምንድን ነው? ለምን ውሸትን እሺ ብሎ ይቀበላሉ? ማረም ነው አይ ብሎ መቆጣት ነው እንጂ የፈለገ የጡረታ ብር ለምን 10 ብር አይሆንም? አይኖ ኢትዮጵያ ላይ በአሁኑ ሰዓት ምንም ነገር ብር እንደወደቅ እናውቃለን። ግን ቢሆንም እናትን በዚህ ልክ ውሸትን መቀበል አግባብ አይደለም። ውሸትን አይደለም ብላ መክራ ተቆጥታ ልጇን እንዲመለስ ማድረግ ነው እንጂ ውሸት መተባበር አግባብ አይደለም። ምክንያቱም ያ ልጅ ነገም ይቀጥላል እና ሁሉ ነገር ውሸት እንደሆነ ፎቶን ኤዲት እንደተደረገ የነስራይንም እኮ ብሎ ነበር። ከፈለጋችሁ እኔ አሁን ኤዲት አድርጌ ልስጣችሁ፣ ኤዲት የተደረገ ፎቶ ነው፣ ኤዲት የተደረገ ቪዲዮ ነው ሲላችሁ፣ አይ በምንም ተአምር በቃ ሊሆነ ሊሞግተው ነው የተነሳው ነበረው። ግን አሁን ያው በመጨረሻ አመነ ሁሉ ነገር ኤዲት እንደተደረገ ምስክሮችና አሉን። ልጅቷ ታግታ ስትወስታት ከ3 ሰዎች ጋር ያለውን ደግሞ በብር የተገዙ መስፍን በብር ገዝቶ ያመጣቸው ምስክሮች እንደሆኑ እያንዳንዱ ሚስጥሩ ዝርግፍ አድርጎ ነው የተናገረው። በመጨረሻ አየ ውሸትን እስከ መቼ? እውነትን መናገር ነው ያለባቸው። ልዑል ከሆነ ምንም አይነት ውሸት አያወራም። የእውነት የቆመ ሰው ነው። በእውነት እንጂ በውሸት መቼም ቢሆን አንገቱ አይሰጥም። በእውነት ግን የታገለ ነው። መስፍን ደግሞ ከእነ አጭበርባሪዎቹ በሙሉ ተይዘ በቅርብ እስር ቤት ትወረወራለህ። ውሸት እስከ መቼ ድረስ እንደሆነ ብቻ አላቅም፣ እስከ መቼ እና እህቱም ደግሞ እንደነገርኳችሁ እያንዳንዱ ውሸት እውነቱን በሙሉ ዝርግፍ አድርጋ ነው የተናገረችው። ከመስፍን ጋር እንደሚደዋወሉ ማህሌን ደግሞ እሱን እንደሚያያት እሱን እንደሚንከባከባት ሁሉ ነገር ተናግራ ነበረ። በመጨረሻ ደግሞ እሱ ማመነ። አሁን ነኝ ማያት ታማለች። ስለታመመች መድኃኒት ወስጄ ነው የምሰጣት። ከመስፍን ጋር አይደለች ያለችው፣ ያው በመስፍን ዙሪያ ያሉ ሰዎች ጋር ነው ያለችው ብሎ ነው የተናገረው። መድኃኒት ተሰጣታለሁ፣ በጣም ታማለች ነው ያለው። ስለዚህ አሁን እሷ ከአሸናፊ እጅ ወጥታለች ማለት ነው። ምክንያቱም መስፍን ነው እንደዚህ ያድርግ፣ መድኃኒት ወሰድላት፣ እንደዚህ ስጣት ብሎ የሚያዘኝ መስፍን ነው ብሎ ተናግረዋል። ስለዚህ መስፍን የሚያዘው ከሆነ ማህሌትን ከአሸናፊ እጅ ወጣች ማለት ነው። ከአሸናፊ እጅ ወጥታ መስፍን ጋር ሂዳለች ማለት ነው። 2 ዓመት በሙሉ በእነዚህ ባውሬዎች ተሰቃይታ ሴት ልጅ እንኳን መቆየቷ ትልቅ ነገር ነው። ለነገሩ እንደ ሰው ቢሆን ድሮ ሁላችን ድሮ ማልቀን ነበረ፣ እዛኔም ሙታ ነበር። ግን ሁሉን አላህ የቀደረው ነው የሚሆነው። አሁንም ቢሆን ባለችበት አላህ ይጠብቃት፣ ሰላሟን ይብዛልን፣ አላህ ጤነኛ ያርጋት። ጭንቀት አለ፣ በሽታ አለ። ሴት ልጅ ናት፣ መቋቋም አትችልም። የቤት ልጆች ናቸው፣ ብዙ ላይፍ ያሳለፉ ልጆች ናቸው። ዛሬ በዚህ ጭንቀት በዚህ ወጥመድ ውስጥ ገብተው ከአንድ ቤት ወይ ቤቱ ጥሩ ላይሆን ይችላል፣ ወይ ምግቡ ላይ መቻቸው ይችላል። ቢያማቸው ሐኪም ቤት አይሄዱ፣ በፈለጉ አይነት ነው እና ራሳቸው የሚያክሟቸው እና እስካሁን መቆየታቸው ትልቅ ነገር ነው። እነዚህ ልጆች ወጥተው ትንፍሽ ያሉ ቀን እኔ ብቻ አላቅም። ብቻ ጥሩ አየር ያገኙ ቀን እነሱ ጤነኛ እንደሚሆኑ እርግጠኛ ነኝ። ምክንያቱም መታመቅ እኮ አንድ ቀን እንኳን ቤት ውስጥ 24 ሰዓት ቤት ውስጥ ቁጭ ስትሉ ምን ያክል ጭንቀት ውስጥ እንደምንገባ ራሳችን ነው የምናውቀው። በተለይ የመዳን ቅመሞችን እናውቀዋለን። እና እነሱ በሀገራቸው እንደፈለጉ ተሽከርክረው የፈለጉ ቦታ ሂደው የፈለጉ መኪና ነጥተው የፈለጉ ምግብ በልተው የለመዱ ልጆች ዛሬ በእነዚህ ባውሬዎች ተሰቃይተው መታመሟ እንደኔ ቀላል ነገር ነው። ብቻ አላህ እድሜ ይስጣት እንጂ ጤነኛ ትሆናለች፣ ትታከማለች። ግን እድሜ ይስጣት። ከዛ ከአውሬው ሰዎችም አላህ ነጂ ይበላቸው። የነስራይና ዘላለም ደግሞ አላህ ይጠብቃቸው። ዘላለም ወንድማችን ነው ትንሽ ዛሬ ያስደንጋጭ ነገር አይተናል። እንግዲህ አላህ አፊያ ያርገው፣ ምንም እንዳይሆን ሰላሙን እንዲበዛልን ሁላችሁም ዱዓ አድርጉለት ለዘላለም። ያው መጨረሻ ቪዲዮን አቋረጡት። እንግዲህ ነገ ጤነኛ ሆኖ ሰላም ሆኖ ቪዲዮ እንደሚለቅልን ተስፋ አደርጋለሁ። ሁላችንም ደግሞ ዱዓ እናድርግለት፣ ጸሎትም እናድርግለት። ሁላችንም ባለንበት አላህ ሱብሃነሁ ወተዓላ ይጠብቀን። ሀገራችን አላህ ሰላም ያርግልን፣ ከመጥፎ ሰዎችም አላህ ይጠብቀን። እንደዚህ መጥፎ ሰዎቹ ደግሞ ከኢትዮጵያ ምድር አላህ ያጥፋቸው ብሎ ዱዓ ማድረግ ነው።
በርቱልኝ፣ አላህ ያግዛችሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።